እግዚአብሔር ይመስገን። መጽሐፍ ቅዱሳችንን የሉቃስ ወንጌል ምዕራፍ 23 ላይ እናወጣና ተነስተን ቆመን የምንካፈለውን ዛሬ ጌታ ያዘጋጀልንን ቃል አብረን እናነባለን። ሁለት ቦታ ነው የምናነባው። መጀመሪያ የምናነባው ሉቃስ ወንጌል ምዕራፍ 23 ከቁጥር 18 ጀምሮ እስከ 31 ያለን አነብና ከዛ ደግሞ ቀጥለን ደግሞ የምናነበው ደግሞ አለ ከማቴዎስ ወንጌል ምዕራፍ 27 ላይ ነው የምናነበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከቁጥር 18 ጀምሮ ያለውን ቃል ሁላቸውም በአንድነት ይህንን አስወግድ፣ በርባንን ፍታልን እያሉ ጮሁ። እርሱም ሁከት በከተማ አንስቶ ሰውን ስለገደለ ወህኒ ታስሮ ነበረ። በርባን ማለት ነው። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው እያሉ ይጮሁ ነበረ። ሶስተኛም ምን ነው ያደረገው ክፋት ምንድነው? ለሞት የሚያደርሰው በደል አላገኘሁበትም፣ ስለዚህ ቀጥቼ ፈታዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸው እንዲሆንላቸው ፈረደበት። ያንንም የለመኑትንም ስለ ሁከት ሰውን ስለ መግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉ ሙሾ ከሚያወጡ ሴቶች ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዘወር ብሎ፣ ይሄን በጣም የምፈልገው ቃል ይሄ ነው። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶች ብፁዓን ናቸው የምትሉበት ጊዜ እነሆ ይመጣል። ለራሳችሁና ለልጆቻችሁ አልቅሱ። በዛን ጊዜ ተራራዎች በላያችን ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ማቴዎስ ምዕራፍ 27 ላይ እናወጣለን። ከቁጥር 23 ጀምሮ ነው የማነበው። ማቴዎስ 27 ከቁጥር 23 ጀምሮ። ገዢውም ምን ነው ያደረገው ክፋት ምንድነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ጲላጦስም ሁከት እንዲጀምር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ ይላል። በመጽሐፍ ቅዱስ ላይ እንደዚህ የሚያስፈራኝ ቃል የለም ወገኖች ሆይ። ደሙ በእኛና በልጆቻችን ላይ ይሁን አሉ። አልተቀበሉትም። መጽሐፍ ቅዱስ ላይ ለዚህ ነው በጣም የሚደንቅ ቃል አለ። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔርን ልጆች የሆኑ ዘንድ ስልጣን ሰጣቸው። የተቀበልነው እኔና እናንተ ነን። እነርሱም ግን ሲናገር ምን ይላል? ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። አለመቀበል ብቻ አይደለም፣
አለመቀበል ብቻ አይደለም። በዓለም ላይ የሰው ዘር ከተፈጠረ ጀምሮ ማንም ሊያደርገው የማይችለውን ነገር በፊታቸው በቀን በቀን በየከተማቸው በይሁዳ፣ በኢየሩሳሌም፣ በሰማርያ ሁሉ እየዞረ ያደርግ ነበረ። ያያሉ። አንድ ጊዜ ምን አላቸው ሲናገር እኔ እንደሆንኩኝ እንኳን ባታምኑ ስለ ስራው እንኳን አታምኑም ወይ ይላቸዋል። ምክንያቱም ያደረጋቸውን ተአምራቶች ሲናገሩ ሐዋርያቱ ምድር መጽሐፍት አይበቃም ብዛቱ። የተጻፈልን እኮ ለኛ ለትምህርታችን ነው፣ ጥቂት ነው የተጻፈው። ታላላቅ ድንቆች፣ ታላላቅ ተአምራቶች፣ ሰው ሊያደርጋቸው የማይችላቸው እጅግ አስገራሚ ነገሮችን ኢየሱስ ክርስቶስ በፊታቸው ያደርግ ነበረ። ያያሉ፣ ይቃወማሉ፣ ያያሉ፣ ይተቻሉ፣ ያያሉ። ሰበብ ፈልገው በላዩ ላይ መከራ የሚያመጡበትን ነገር ከአፉ ቃል ለመውሰድ አንዳንድ ጥያቄዎችን ይጠይቁታል። ጥያቄያቸውን ስለሚያውቅ እንደ ጥያቄያቸው ደግሞ እርሱ የሚገባውን ነገር ይመልስላቸዋል። መቃወም፣ መተቸት፣ መንቀፍ አልፎ መጨረሻ ላይ ምን ሆነ መሰላችሁ? አሳልፈው ሲሰጡት መጀመሪያ ካህናቱ፣ ጻፎችና ፈሪሳውያን በሙሴ ወንበር የተቀመጡ ካህናቱ ተሰብስበው ህዝቡን አሳደሙ። ህዝቡን እንዲበሉ ይገደል፣ በርባን የሚባለው ወንበዴ በዓመት አንዴ ይፈታል፣ እሱ ይፈታልን በሉ። ይሄንን ግን ክርስቶስ የተባለውን ኢየሱስን ግን እሱን ግን እንዲሰቀል ብለው በእነሱ በአፋቸው ይሄንን ሐሳብ አስቀመጡ። ከዛ በኋላ ሁሉም ህዝቡም ካህናቱም ተሰበሰቡ። በፈራጁ በጲላጦስ በዘመኑ በነበረው የሮም ሹመት ተሰጡት። ከተማዋን ኢየሩሳሌምን ያስተዳድር የነበረውን ሰው በኋላ ሚስቱ መጣችና እኔ ስለዚህ ሰው ዛሬ ለሊት ሲሰቃይ ነው ያደርኩት፣ በዚህ ጻድቅ ሰው አንድ ነገር እንዳታረግበት አለችው። ሚስቱ መጣ። እሱም ራሱ እንደዚህ አለ፣ ምንም በደል አላገኘሁበትም። እንዴ ምንድነው ያደረገው? እሺ ልቅጣላችሁ፣ ልልቀቀው። ይኸው አንድ ጊዜ አይደለም። ይኸው ቅድም ያነበብኩላችሁ ሉቃስ ወንጌል ምዕራፍ 23 ላይ አንድ አይደለም፣ ሁለት አይደለም፣ 3 ጊዜ ይሄንን አስወግደው፣ ይሄንን ስቀለው፣ ይሄንን አስወግደው፣ በርባንን ፍታልን፣ ወንበዴውን ፍታልን፣ ነፍሰ ገዳዩን ፍታልን፣ አመፀኛውን ፍታልን፣ ይሄንን ግን አስወግደው እያሉ በሚሉበት ሰዓት ላይ መጨረሻ ላይ ውሃ አምጡልኛልና በህዝቡ ሁሉ ፊት ላይ እጁን በውሃ ታጠበና አንድ ቃል ተናገረ። ቃሉ እንደዚህ ነው የምትለው፣ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ። ንጹህማ ከሆነ ወገኖቼ ወይ የሚያደርገው ነገር ላይ ከሌለበት ለምን አሳልፉ ሰጥቶ ታዲያ እጁን ታጠበ። ከዛ በኋላ እንደዚህ አለ፣ እኔ ከደሙ ንጹህ ነኝ ሲል ወገኖቼ ወይ መጽሐፍ ቅዱስ ላይ በማስተዋል ከተመለከትን እንደዚህ የሚያስፈራ ቃል የለም። ከሰው ልጅ አፍ ውስጥ የወጣ ደሙ አንተ ንጹህ ነኝ አልካው፣ ደም ውስጥ የለሁበትም አልካው፣ እኔ አያገባኝም አልካው፣ ግድ የለም ችግር የለም፣ ደሙ በእኛና በልጆቻችን ላይ ይሁን። በስመ አብ ወልድ መንፈስ ቅዱስ። ክፉ አንደበት መቆሚያ የሌለው የመከራ ምንጭ በሰው ዘር ላይ ይከፍታል። ክፉ አንደበት ከራሳችን አልፎ ምንም በማያውቁ ምንም በማይመለከታቸው ልጆችና የልጅ ልጆች ላይ የመሄድ ብላድ ላይን ፓወር አለው። የመሄድ ከርስ አዋ ኢየሱስ ክርስቶስ ከኋላ እየተከተሉ በጣም ብዙዎች ናቸው። ግፍ እንደሆነ፣ አመጽ እንደሆነ፣ ጥላቻ እንደሆነ፣ ቅናት እንደሆነ ያወቁ ያለቅሳሉ። እየተከተሉት ያለቅሳሉ። ምርር ያሉ ሲያለቅሱ በዛ ሁሉ ውስጥ ቀና ብሎ ወደ እነሱ እየተመለከተ እናንተ የኢየሩሳሌም ልጆች
ለኔ እያለቀሳችሁ ነው? መካኖች አንድ፣ ያልወለዱ ማህፀኖች፣ ያላጠቡ ጡቶች ብፁዓን ናቸው ማለት የታደሉ የተባረኩ ናቸው እምትሉበት ጊዜ ይመጣል። በርጥብ እንጨት በሱ ነው ምንም ክፋት በሌለበት ቅዱስ ዘላለማዊ የሆነ አባት ንጹሕ የሆነ ጻድቅ መለኮት ሥጋ ለብሶ በምድር ላይ እኛን ሊያድን የመጣ እርጥብ እንጨት በኔ በርጥብ እንጨት እንደሚያደርጉ ከሆነ በደረቁ በእናንተማ በአመፃ ተጸንሳችሁ በኃጢአት የተወለዳችሁ ለእናንተማ ምን ያህል ይብስ። ወገኖቼ ሆይ እያየ የሚናገረው ነገር አለ። እያየ የሚናገረው ነገር አለ። ምን ሆኗል መሰላችሁ? ይሄን ሲናገር ይኸውላችሁ የሮም ቄሳር ልጅ ነው ጀነራሉ። ልክ ኢየሩሳሌም ሌላ የተናገረው ነገር አለ። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሊገባ ሲመጣ ተራራው ላይ ሆኖ እየተመለከተ አለቀሰላት። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ አውቀሽ ቢሆን ኖሮ፣ ነገር ግን አሁን ከዓይንሽ ተሰውሯል። ነገር ግን ምን አለ? ወራት ይመጣብሻል፣ ጠላቶችሽ ይከቡሻል። እንዲህ ነው ያደረገው። መጥቶ ከ40 ዓመት በኋላ በ70 ዓመተ ምህረት ላይ ይሄ የሮም ጀነራል ኢየሩሳሌምን ከበባት። መውጣት አይቻልም፣ መግባት አይቻልም፣ ምግብ መግባት አይቻልም፣ ውሃ መግባት አይቻልም። ስለዚህ ህዝቡ በምን ማለቅ ጀመረ? በውሃ ጥምና በረሃብ። መጨረሻ ላይ ደግሞ ምን አደረጉ? ገቡ። እንግዲህ እንደዚህ ነው ያለው፣ ይኸው ያልወለዱ ማህፀኖች፣ ያላጠቡ ጡቶች ብፁዓን ናቸው ሕፃናት የሌላቸው ያልወለዱ ከማህፀናቸው ያላወጡ ሕፃናትን። ለምን? እነኛ የከበቧቸው የሮም ወታደሮች መጡና ምን ማድረግ ጀመሩ? ከናት ጉያ ላይ ሕፃኗን አይኗ እያየ ወስደው በሰይፍ ሰንጥቀው ሲጥሉ ሕፃናቶቻቸው ሲተረትሯቸው በሳንጃና በሰይፍ። ይሄንን እያየ ኢየሱስ ይላል ያልወለዱ የተባረኩ ናቸው እምትሉበት ጊዜ ይመጣል። ያላጠቡ ጡቶች፣ መካኖች፣ ያልወለዱ ይሄ ምንድነው? እሱ ይከቧቸዋል። የመጎብኛቸውን ጊዜ የጎበኛቸው የሰማይና የምድር ጌታ አላወቃችሁም? አሳደዳችሁኝ፣ ገፋችሁኝ፣ አሳልፋችሁም ደግሞ ለመስቀል ሞት ለሮማውያን አሳልፋችሁ ሰጣችሁኝ። እንግዲህ ተመልከቱ፣ ይሄ ምን ሆነ መሰላችሁ? ልክ ይሄ ዘር ደሙ በእኛና በልጆቻችን ላይ ይሁን። ምንም የማያውቁ ሕፃናት ይሄንን ቃል ሲናገሩ በአለት ላይ እየተፈጠፈጡ በሳንጃ እየተሰነጠቁ በሰይፍ እየተቀጣጠሱ ያለቁ እናቶች፣ አባቶች፣ ሽማግሌዎች፣ ሕፃናቶች፣ ወንዶች፣ ሴቶች ያለቁ። አንዳንዶቹ አብዛኛዎቹ ይሄ ቃል ሲነገር አልተወለዱም፣ ገና በማህፀን አልመጡ። አልተወለዱም፣ ገና ወደዚህ ዓለም አልመጡም። ይሄ ትንቢት የተፈጸመው 2 ጊዜ። አንደኛው ከ40 ዓመት በኋላ ነው። ክፉ አንደበት፣ ክፉ ቃል በራሳችን ላይም የምንናገረው በልጆች ቤተሰቦቻችን ላይ በእኔና በቤቴ ላይ ይሁን ብሎ ተብሎ የሚባሉ ነገሮች በዘር ሐረግ ውስጥ ከፍተኛ የሆነ የመከራ መስመር ይከፍታሉ፣ የመከራ ምንጭ ይከፍታሉ፣ የማይቋረጥ አደጋ ውስጥ ሊያስገቡ ይችላሉ። መርገም እንዲህ ነው ወገኖቼ ሆይ። አያችሁ ብዙዎቻችን እኔ ከመርገም ነፃ ነኝ፣ በእንጨት ላይ የተሰቀለ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ በእንጨት ላይ ስለኛ እርግማን ሆኗል። አዎ ልክ ነው፣ ትክክል ነው ቃሉ። ነገር ግን ወገኖቼ ሆይ ሁለቱን ነገሮች ዛሬ በስነ ስርዓት ለይተን መረዳት መቻል አለብን። አንድ ነገር ጠይቃችኋለሁ፣ እናንተም ትመልሳላችሁ፣ እርግጠኛ ነኝ ታውቁታላችሁ። አንድ ሰው ኢየሱስ ክርስቶስ ከዘላለም ሞት ፍርድ ያስመልጣል፣ ኢየሱስ ክርስቶስ ሞቶልኛል ስላለ ከዘላለም ሞት ፍርድ ያመልጣል? ኢየሱስ ክርስቶስ እንደሞተለት ካወቀ እና ከተናገረ በቃ እኔ ኢየሱስ ሞተልኝ የለም እንዴ ብሎ ካለ በቃ ዳና የሰውዬ አይደለም። ምን አለበት? ይኸውላችሁ
ስርዓት ባለው መንገድ መምጣት አለበት። ምን መሆን ኃጢአተኛነቱን አምኖ ንስሐ መግባት አለበት። ለዚህ ነው እዚህ ጋር ሰዎች ሲወጡ እንጸልይላቸው ኃጢአተኛ ነኝ እነሱ መጸለይ ስለማይችሉ የነሱን ጸሎት ነው እኛ የምንጸልየው። ይቅር በለኝ በቅዱስ ደምህ ጠበኝ ከኃጢአቴ አንጻኝ ስሜን በሕይወት መጽሐፍ ላይ ጻፍልኝ ወደ ሕይወቴ ግባ ሰይጣንን ያቀደመውን የዓለማዊ ሕይወቴን ክጃለሁ። ይሄ መለኮታዊ መንፈሳዊ የደህንነት ቃል እግዚአብሔር የሚደግፈው ስርዓት ነው። ስርዓት ባለው መንገድ ጌታን እንቀበላለን። ስርዓት ባለው መንገድ የሕይወታችን ጌታ አድርገን የቀደመውን አኗኗራችንን እንለውጣለን። አስተሳሰባችንን እንለውጣለን። ተግባራችንን በተለይ አንዳንድ ግፍና ኃጢአት አመጽ የሞላበትን ነገር እንተዋለን። ስለዚህ ምን እናደርጋለን ማለት ነው? የአንደበትና የቃላት ክምር ሳይሆን የሕይወት ለውጥ ነው። የሕይወት ለውጥ ነው። ምን ሆነ ማለት ነው? በጌታ በኢየሱስ ክርስቶስ አምነን ዳንን ማለት ሕይወታችን ተለወጠ ማለት ነው። በቀደመው አንደበታችን፣ በቀደመው ተግባራችን፣ በቀደመው አስተሳሰባችን ከሆነን ለውጡ የአንደበት ብቻ ይሆናል፣ ተግባር የለበትም። ስለዚህ ተግባር የሌለበት ሕይወት ደግሞ ሞት ነው ወገኖች፣ ከጀርባው ያለው መርገምም እንደዚሁ ነው። ኢየሱስ ክርስቶስ በእንጨት ላይ ስለኔ እርግማን ሆኗል ስላልን ከእርግማን ነፃ አንሆንም። ስርዓት ባለው መንገድ እንገባለን። ስርዓት ባለው መንገድ በአያት በቅድመ አያቶቻችን በራሳችን የቤተሰብ ኑሮ አኗኗር አካሄድ ውስጥ በእያንዳንዱ አደራግ በምናውቃቸው ነገሮች ውስጥ ተንበርከን ንስሐ ገብተን አልፎ ተርፎ ትክክለኛውን እውነቱን ነው መነግራችሁ ወገኖቼ ሆይ እዚህ ጋር ተቆሞ 3 ደቂቃ ንስሐ ግባ ከኃጢአት መርገም ነፃ ነኝ የሚባለውም ነፃ ሊያወጣን አይችልም። እያንዳንዳችን በግላችን ዕውቀቱን ካገኘን በኋላ መርገም በሚሰበርበት መስመር ውስጥ መግባት አለብን። ምክንያቱም ተግባር ይፈልጋል። ልክ እንደ ደህንነታችን ሁሉ በእርግማን ውስጥ ያለውን አካሄድ በኋላ እናየዋለን። እያንዳንዱን ነገር በዛ ስርዓት ውስጥ መግባት አለብን። ምክንያቱም የብዙዎቻችንን ነገር ስመለከት ወገኖቼ ሆይ መጽሐፍ ቅዱሳችሁን ሁለተኛ ሳሙኤል ምዕራፍ 21 ላይ አውጡ። ሁለተኛ ሳሙኤል ምዕራፍ 21 እስከ 3 ድረስ ካነበብነው ይበቃናል። በጌታ በኢየሱስ አነበዋለሁ። በዳዊትም ዘመን 3 ዓመት ያህል ቀጥሎ ራብ ሆነ። ዳዊትም የእግዚአብሔርን ፊት ጠየቀ። እግዚአብሔርም የገባዖን ሰዎች ስለገደለ በሳኦልና በቤቱ ላይ ደም አለበት አለ። ንጉሡም የገባዖንን ሰዎች ጠራ። የገባዖንም ሰዎች ከአሞራውያን የተረፉ ነበሩ እንጂ ከእስራኤል ልጆች ወገን አልነበሩም። የእስራኤል ልጆች ምለውላቸው ነበረ። ተመልከቱ። ሳኦል ግን ለእስራኤል ልጆች ለይሁዳ ስለቀና ሊገድላቸው ወዶ ነበረ፣ ገደላቸው። ዳዊትም የገባዖንን ሰዎች የእግዚአብሔርን ርስት ተባርኩ ዘንድ ምን ላድርግላችሁ ማስተስሪያውስ ምንድነው አላቸው። የገባዖን ሰዎችም በእኛና በሳኦል ወይም በእኛና በቤቱ መካከል ያለው የብር ወይ የወርቅ ነገር አይደለም፣ ከእስራኤል ወገን እኛ የምንገድለው የለም አሉት። እርሱም የምትነግሩትን አድርግላችኋለሁ አለ። ንጉሡንም እኛን ካጠፋ በእስራኤልም ዳርቻ ሁሉ እንዳንቀመጥ መፍረሳችንንም ካሰበው ሰው ልጆች 7 ሰዎችን አሳልፈ ስጠን፣ ከእግዚአብሔርም በተመረጠው በሳኦል አገር በጊብዓ ለእግዚአብሔር እንሰቅላቸዋለን አሉት። ንጉሡም እሰጣችኋለሁ አለ ይላል። ይኸውላችሁ አንዳንድ ችግር በሕይወታችሁ ሲያጋጥማችሁ የብዙዎቻችን ነገር አሁን ያለውም ነገር እያለፍንበትም ያለ ነገር ከኛ ጋር ያልተያያዘ ከኛ ጋር ንክኪ ማለት እኛ ያላደረግነው ነገር ሊሆን ይችላል። ዘመኑ የዳዊት ነው። ሳኦል የነበረበት ሌላ ዘመን ነው። መከራው ግን የበቀለውና የመጣው በዳዊት ዘመን ነው። እንዴ እኔ ምን አደረግኩኝ? ሳኦል አይደለም እንዴ አይባልም። መንፈሳዊ ስርዓት አይደለም ወገኖቼ ሆይ።
1 ዓመት ረሃብ ሆነ። ጾመ፣ ጸለየ፣ አብሯቸው ካሉት ጋራ በነገው ተወያዩ። አየሩ ነው መሬቱ ይሆን ደገመ። 2 ዓመት ረሃብ ሆነ። ይሄ ነገር በዛ። ሁለተኛ፣ ሶስተኛ ደገመ። አስተውሉ ስለ እግዚአብሔር። ነገር ሲደጋግምባችሁ ወደ ጓዳችሁ ግቡ። ና ከሌ እጅህን ጫን፣ ከሌ ጋር አንድ ቤት የሚጸለይበት ቦታ አላሉ። ዘመናችሁን ትጨርሳላችሁ። ራሳችሁ ባለቤት ናችሁ የጉዳዩ። አትታገሉ ከነገሩ ጋራ። ሚስጥርን የሚገልጥ አምላክ በሰማይ አለ። ወደ ጓዳ ገባ። ከዛስ የነቢያትን ፊት የአገልጋዮችን ፊት ሳይሆን ሁሉን የሚችል የእግዚአብሔርን ፊት ፈለገ። በውኑ በዚህ ዘመን ሰው ላይ ከመንጠላጠል አልፈው የእግዚአብሔርን ፊት የሚፈልጉ የሚያክል ብፁዓን ቅዱሳን አለ ይሆን? ወገኖቼ ሆይ የእግዚአብሔርን ፊት ለመፈለግ ልብ ያላቸው፣ ምንም ነገር ሲያጋጥማቸው ወደ ሰው ውስጥ የማይገቡ ወይም ሰው ላይ የማይንጠላጠሉ፣ እግዚአብሔር እነሱ አባታቸው ሆኖ የእንጀራ ልጅ መስል በተለያየ ጓዳ ውስጥ የሚፈልጉትን ለሚያጠጣቸው ሩጫ። ወገኖቼ ሆይ እግዚአብሔር እኮ እያየን ነው። አንዳንድ ጊዜ እኮ የችግራችን ማረገፊያ ያቆርልም። እግዚአብሔር አባትነቱን ይፈልጋል። ከኔና ከናንተ ጋር እንድንጠጋው ይፈልጋል። ዞር አለ። አባቱን ያቀዋል፣ በጓዳ ያቀዋል። በሜዳ ለሜዳ እየሮጣ አይደለም። በጓዳ ስለሚያውቀው እንቆቅልሹን እንደሚፈታ ያምናል። ፊቱን ፈለገ፣ ፊቱም ብርሃኑን አበራለት። ባሪያዬ ሳኦል ኪዳን አፍርሷል። የስንቶቻችን ቤተሰቦች አያትሽ፣ ቅድመ አያትሽ ውለ አፍርሰው የቀሙት፣ ያስለቀሱት፣ ያፈሰሱት ደም እላያችሁ ላይ እየጮኸ ቤታችሁ ላይ እኔ አሁንም አልቆጥረው የመከራ ምንጭ ከፍቶ ብዙ የማትወዱ የማትፈልጉት ነገር ውስጥ እያሳለፋቸው እስከ መቼ ነው እግዚአብሔር ይባላል? ወገኖቼ ሆይ ሳኦል ውል አፍርሷል፣ ኪዳን ሰብሯል። ምን ብለውታል? የገባውን ሰዎችን አነካችሁም ብለው ምለውላቸዋል። የእስራኤል ሽማግሎች አባቶች ምለውላቸው ማንም አይነካችሁም ተብለዋል። የእግዚአብሔር ባሪያዎች ምለውላቸዋል። እሱ ሰዓቱ ጠበቅ መጣና ጊዜውን በቃ የኔ ነው አለና መሐላውን ሰብሮ ደማቸውን አፈሰሰ። ከዛ በኋላ ሲገባና ሲጠይቅ በሳኦል ቤት ላይ ደም አለ። አለቅ የሚል መከራ። ሄደሽ ወጣው ስትይ የሚመልስሽ ነገር። አትጨቃጨቂ ከሰው ጋራ። ወደ ጓዳ ግቢ፣ ወደ ጓዳ ግባ ወንድሜ። ደረሰ በቃ የኔ ነገር አለቀ ተከናወነ ብለህ ከዘመርክ በኋላ እንደገና ስቦ የሚከት መከራ፣ ከጫፍ የሚመልስ መከራ። ምንድነው እሱ? ሚስጥሩን የሚገልጥ አምላክ በዙፋኑ ላይ አለ። ወገኖቼ ሆይ በምድረ በዳ ላይ ተወለዱ እስራኤላውያን 40 ዓመት ሲሄዱ። ከግብፅ የወጣው ሕዝብ ምድረ በዳው ላይ አለቀ። ጠቅላላ በእግዚአብሔር ቁጣና ምድረ በዳው ላይ ተወለዱ ልጆች፣ አደጉ፣ ትልልቆች ሆኑ፣ አባቶች ሆኑ እነሱም እና ከ40 ዓመት በኋላ መጡ። ዮርዳኖስ ጋር ደረሱ። ኢያሱ እና ካሌብ ናቸው። ሌላዎቹ በሙሉ አልቀዋል። ዮርዳኖስን ሲሻገሩ በቃ አለቀ። የተስፋይቱ ምድር ማርና ወተት የምታፈሰው ለአባቶቻችን የተስገባው የተስፋ ቃል ጋር ገባን ደረስን ብለው ሲሉ ከሰማይ ነውር አለ። ከተሻገሩ በኋላ ተሻገርኩኝ ብለው ዘምረው እልል ካሉ በኋላ ነውር አለ። ሱባጭ ባልጩት ስራና ግረዝልኝ። ከምድረ በዳ የወጣው ሕዝብ በመንገድ ላይ ስለሆነ አልተገረዘም ነበረ። ከግብፅ የወጣው ሁሉ ተገርዟል። የምድረ በዳው ሕዝብ አልተገረዘም። ግረዝልኝ። ለምንድነው እሱ? የግብፅ ነውር አለ። መቼ የግብፅን እንጀራ በሉ? መቼ የግብፅን ውሃ ጠጡ? በደማቸው ውስጥ አለ። አይለቅሽም። የፈለገው ኪዳን የፈለገው ከደህንነትህ ከዘላለም ሕይወትህ ጋር አይገናኝም። ነገር ግን ብለድ ላይን ከርስ አይለቅም። ከዚህ የተነሳ እረፍት ያለው ክርስቲያን የለም። ይዘምራል፣ ውሸቱን ነው። ጥሩ እንቅልፍ እንኳን የለውም። መጸለይ አይችልም።
ሰው ጋር ነው የሚሮጠው፣ ጀንጫንልኝ ነው የሚለው። ወገኖቼ ሆይ ይሄ ድብልቅልቅ ያለ ክርስትና ዘመን ስለሆነ ነገሮቻችን የተቋጠሩበትን ቦታ እንድናውቅ ፐርሰናሊ ይፈልገናል። በግል ፐርሰናሊ እግዚአብሔር ይፈልገናል። ባልጮት አላወጣውም ቃሉን እናንተ ቤታችሁ ታነባላችሁ። ማታ ኢያሱ ምዕራፍ 5 ቁጥር 9 ላይ ነው ያለው። በሙሉ ገረዛቸው። አሁን በቁስል ሆነው እያሉ እግዚአብሔር ብቅ አለና ዛሬ የግብፅን ነውር ተሻግሮም ነውር አለ እልል እያልክም ነውር አለ፣ እያሸበሸብክም ነውር አለ። እግዚአብሔር የሚያየዋል እንዴ። እኔ እኮ ግብፅን አላቀውም፣ ውሃውንም አላቅም፣ እግሬም አልረገጠም። የተወለድኩት ምድረ በዳ ነው፣ ያደው የመጣሁት እዚህ ነው። አዎ በአባቶች መስመር ላይ አለ፣ በዘር ማንዘርህ ብለድ ላይ አለ። እሱም በስርዓት ገብተህ መስበር አለብህ። ዳዊት ተጨነቀ። ምንድነው ማድርገው አላቸው። ጉዳዩ ከብር ጋር ነው፣ ከወርቅ ጋር በፍጹም አይደለም። ታዲያ ብር ካልሆነ ወርቅ ካልሆነ ምንድነው ማድርገው? እኛ መኖራችንን ካልፈለገ ደማችንን በግፍ ካፈሰሰ ከሳኦል ቤት ዘሮች 7 ሰዎችን ስጠን፣ ወስደን ለእግዚአብሔር እነሱን እኛ በሱ አገር ላይ እንሰቅላቸዋለን አሉት። ምንም ወደ ግራ የለም ወደ ቀኝ የለም። ዳዊት እሺ አለ። ስለ መሐላው ሲል የዮናታን ልጅ ሜምፊቦስቴን አስቀረው። ምኑን ጠብቆ? መሐላውን። አባቶቻችን እኔ በእድሜ ደርሻለሁ፣ ቃሌን አላጥፈም፣ ቃሌ ከሚጠፋ እኔ የወለድኩት ቢጠፋ ይሻላል ይላሉ። ያውቁታል፣ በልማድ ያውቁታል፣ ቃላቸውን ያከብራሉ። ወገኖቼ ሆይ ቃል በእግዚአብሔር ፊት የከበረ ነው። ስለዚህ ምን አለ? ቃል ገብቻለሁ ለዮናታን። እኔና ዮናታን መካከል ኪዳን አለ። የዮናታንን ልጅ አልሰጥም፣ ሌሎቹን ግን አሳልፎ ሰጣቸው። እቺን እንድትይዙ ፈልጋለሁ። እነኛ 7 የሳኦል ልጆች ሳኦል የሰራው ግፍና በደል ኃጢአት ሲሰራ አልተወለዱም። አያትሽ ሰውን ባሪያ ብሎ ሲሸጥ አልተወለድሽም አንቺ። አያትህ ቅድመ አያትህ ባሪያ ነው ብለው ቀጥቅጠው ደሙን ሲያፈሱ አልተወለድንም እኛ። እነኚህ ሊሰቀሉ እየተጎተቱ የሚሄዱ ልጆች ምንም ያላደረጉ ኢኖሰንት ናቸው። ግን የአባታቸው የአመፅ ግፍ ዘር የደም ሐረግ ውስጥ መጥቶ እነሱን በምድርና በሰማይ መካከል አንጠለጥላቸው። የብዙዎቻችን ነገር የሚከተል ነገር ነው። እርግማን ባህሪው፣ ክፋቱ ተሰውሮ መስራቱ፣ አመፁ ሳይታይ ነገሮቻችንን ጫፍ ሲደርስ ማጨንገፉ። ጌታችን ሆይ የዚህ ከተማ ኑሮ ጥሩ ነው፣ ውሃው ግን ክፉ ነው፣ ምድሪቱ ፍሬዋን ትጨነግፋለች። ምንድነው እሱ? አዲስ ማሰሮ አምጡልኝ፣ ጨው ጨምሩበት። ውሃው ካለበት ምንጭ ላይ ሄዶ ጨመረውና ከዛሬ ጀምሮ ይላል የሰራዊት ጌታ ቅዱስ እግዚአብሔር ውሃውን ፈውሼዋለሁ አለ። ኤልሳ እጥፉን ቅባት ይዞ መጣ። አቅም ነው። ኢያሪኮ በኢያሱ ነው የተረገመው። በኢያሪኮ ላይ እርግማኑን የመጣው ከፍተኛው ደረጃ ቅባት ነው። ያንን ነገር ደግሞ ሰብሮ ይሄን እርግማን ለማንሳት አሁንም ከፍተኛው ደረጃ ቅባት ያስፈልጋል። ከተማው ገበያው ጥሩ ነው፣ እህሉ ጥሩ ነው፣ አየሩ ጥሩ ነው፣ ኑሮው ጥሩ ነው። ውሃው ክፉ ነው። ለምንድን ነው ውሃው ክፉ የሆነው? ይዘራል፣ ችግር የለም። ያድጋል፣ ችግር የለም። ይለመልማል፣ ችግር የለም። ፍሬ ያወጣል፣ ችግር የለም። ቡቃያ ይሆናል፣ ችግር የለም። ፍሬ ጋር ሲደርስ ግን የመርገም ክፋቱ ተሰውሮ ጫፍ ላይ ማበላሸቱ። ያንዳንዶቻችን ነገር እኮ ያልፋል፣ ይሄዳል፣ 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 ይሄዳል። የት ይደርሳል የሚባለው ልጅ ትምህርት ቤትም አልሄድም፣ ስራም አልፈልግም፣ ከቤትም አልወጣም። ምን ሆነ? ምን ሆነ? ምን ሆነ? በእያንዳንዱ ክርስቲያን ቤት ወይ አክስትሽ ወይ አጎትሽ ወይ የምታውቂው አንድ የአእምሮ ህመምተኛ አለ የለም? የምታውቁ እጃችሁን አሳየ። የለም? የለም? በእያንዳንዳችሁ ቤተሰብ ውስጥ አለ። ያ ከርስ ብለድ ላይን ከርስ ነው።
ወገኖች ሆይ በጣም የሚያሳዝነኝ ነገር ምንም የማያውቁ ሰዎችን ይከተላቸዋል። ብዙዎቻችን አሁን እያለፍንበት ያለው መከራ እኛ የሰራ ነው አይደለም። ወቁ ይሄንን እንቅልፍ የምታጣው እጅ ላይ የገባ ነገር የት እንደገባ የሚበተነው ተከናወነ አለቀ ብለህ ጫፍ ላይ ሲደርስ ነገሩ የሚበላሸው አንዳንድ እርግማኖች ከራሳችን አንደበት ተነስቶ በራሳችን ላይ የመከራ በሮችን ይከፍታል። ሱና ያለን ረጋ ብለን ይሄ በባህሪ ላይ የሚሰራ የመርገም አሰራር ነው። በባህሪ ላይ የሚሰራ ወገኖቼ ሆይ ስለዚህ አንድ ነገር እናስተውል ባካችሁ። ምንድነው እሱ? አንድ ቦታ ደርሰ ካለቀ በኋላ እንደገና የሚጎትት እንዴ አልቆ አልነበረም እንዴ ነገሬ? እንዴት ነው እሱ? ለምስጋና እኮ ተዘጋጅተሃል፣ ግን እንደገና ጎትቶ አትመልሱልኝ። ለኔ ግን አንድ ሚስጥር ነግራቸዋለሁ። ከዚህ ነገር ብዙዎቻችን ነፃ አልወጣንም። ድሮ ዓለማዊ ሆነን የተሆናቸው ነገሮች አሉ። ወይ የሴት ሱስ፣ ወይ መጠጥ ሱስ፣ ወይ ሲጋራ ሱስ፣ የተለያየ ሱሶች ይመጣሉ። የተለያየ ሱሶች ነፃ አልወጣንም። ብዙ ነፃ ያልወጣንባቸው ነገሮች አሉ። ይኸውላችሁ ነፃ ወጣን። ጌታ ይመስገን። ድሮ እንዲያደርግ ነበር፣ አሁን አላደርግም። እንዲህ ነበር፣ አሁን አላደርግም። እና ሄደን 20 ዓመት 30 ዓመት 10 ዓመት እንደገና ያ የተው ነገር ብቅ ይልና በላያችን ላይ ጫራል ብድግ ይላል። እንዴ በኢየሱስ ስም ይሄ ነገር ነፃ ወጥቼበት ምንድነው እሱ? ይኸውላችሁ ወገኖች ሆይ የመርገም ክፋቱ ተሰውሮ መስራቱ ቢገለጥማ ኖሮ እኮ ሁላችንም እንኳን ማንም እኮ አይሰቃይም። ተሰውሮ ነው የሚሰራው። ምን ያደርጋል? ጫፍ ላይ ልክ ፍሬ ልታፈራ ስትል ይገለጣል። ያጨነግፋል፣ ይጨነግፋል። ፍሬው ለምን ሲዘራ አይደርቅም? መሬት ላይ መጀመሪያ ለምን በቀለ? ለምን አደገ? ፍሬ ላይ ነው የሚጨነግፈው። አስተውሉ። ሲጋቡ ችግር የለም፣ ሰርጉ ላይ ችግር የለም፣ ሲወልዱ ችግር የለም፣ ሲያድጉ ልጆቹ ችግር የለም። ግን አንድ ሰበቡ ቦታ ላይ ችግር ይፈጠራል። ድንገት በጣም ስኮላር በጣም በቃ ብሪሊያንት የሆኑ ልጆች ቤት ውስጥ የነበሩ በቃ ጥሩ ነገር እንዴ በጣም የሆኑ ስቱደንት የነበሩ ልጆች ድንገት ወገኖቼ ወይ መጨረሻ ጫፍ ላይ የሚገለጠውን ለምን ይመስላችኋል? ክፋቱ የመርገም ክፋቱ ነው። ይሄ ባህሪው ነው። ከዚህ ሁሉ ነፃ የሚያወጣው በዙፋኑ ላይ አለ። አሜን ወገኖቼ ሆይ ሕዝቅኤል 35 ላይ አውጡ። ሕዝቅኤል 35 ምዕራፍ ቁጥር 1 ጀምሮ እናነባለን። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ ሴይር ተራራ አድርግ፣ ትንቢትም ተናገር፣ እንዲህም በለው ጌታ እግዚአብሔር እንዲህ ይላል፣ የሴይር ተራራ ሆይ እነሆ በአንተ ላይ ነኝ፣ እጄንም እዘረጋለሁ፣ ባድማም ውድማም አድርገሃለሁ፣ ከተሞችህንም አፈርሳቸዋለሁ፣ አንተም ባድማ ትሆናለህ፣ እኔም እግዚአብሔር እንደሆንኩ ታውቃለህ። እቺ ሚስጥር በኋላ ትረዷታላችሁ። የዘላለም ጥል ስላለህ የዘላለም ጥል አለ እንዴ? ሰው ለዘላለም ይጣላል? አቤት የሰው ልጅን የሚያክል ክፋት ምን አለ በምድር ላይ? የዘላለም ጥል ስላለህ በመከራቸውም ጊዜ በኋለኛይቱ የኃጢአታቸው ቀጠሮ ጊዜ የእስራኤል ልጆች በሰይፍ እጅ ጥላሃቸዋልና፣ ስለዚህ እኔ ሕያው ነኝና ለደም አሳልፌ እሰጥሃለሁ፣ ደምም ያሳድድሃል ይላል ጌታ እግዚአብሔር። ደምን ስላልጠላህ ደም ያሳድድሃል ይላል። አያችሁ ወገኖቼ ሆይ የሴይር ተራራ የሚለው ኤዶማውያንን ነው። ኤዶማውያን ማለት ደግሞ የያዕቆብ ወንድም የኤሳው ዘሮች ናቸው። አሁን ምንድነው እዚህ ጋር ቅድም እዩት ያልኳችሁ የዘላለም ጥል የሚለው ያዕቆብ ኤሳውን አታሎ ብኩርናውን ወስዶበታል። ይሄ ቂም አቤት ከቂም የተፈወሰ ሰው ምን የታደለ ነው። ዘመንና ዘመናትን ቂም አለ ውስጣቸው። አሁን ምንድነው እሱ አድፍጠው ይጠብቃሉ በቂም በኋላ ምን ሆነ? በኃጢአታቸው ምክንያት እግዚአብሔር
ባቢሎናውያንን አመጣና እስራኤልን በታተነና እጃቸውን በራሳቸው አድርጎ ከተማቸውን አወደሟት፣ መቅደሱን አፈረሱ፣ ህዝቡን አጋዙ። ልክ ባቢሎናውያን እስራኤልን ሲደመስሱ እችን አጋጣሚ ያገኙና ኤዶሚያን በቃልና ገባና በዚህ አጋጣሚ በሰይፍ ይፈጁ ጀመረ። የዘመን ቂም የዘላለም ጥል ስላለህ የዘመንና የዘመናት ቂም ይዞ መጣና እስራኤልን አወረደባቸው። ምን አለ እግዚአብሔር? ቺን ሚስጥር ልንገራቸው። የኤዶም ዘር የሆነ የትም አገር ይኑር የደም ዕዳ አለበት፣ ይከተለዋል። የኢያሪኮን ውሃ የጠጣ ሁሉ የትም አገር ይሂድ ጭንገፋው ባለበት አገር ላይ ይከተለዋል። እስካልፈረሰ ድረስ ይሰራል። መርገም ክፋቱ ካልተሰበረ የመስራት አቅም አለው። አያችሁ ወገኖቼ ሆይ፣ ተነሱና ምን አደረጓቸው? ቂም ቋጥረው ፈጇቸው። እግዚአብሔር አየና እንደዚህ ያለ የዘላለም ጥል ስላለህ በመከራቸው ጊዜ ወገኖቼ ሆይ አያሳዝንም? በማይነኳችሁ ሰዓት ላይ መከራ፣ አንድ ችግር፣ አንድ አቅም በሌላችሁ ደካማ ጎናችሁን ጠብቆ የሚመጣ ሰው ወየው። ያ ሰው ወገኖች ወየው። ይሄ ሰዎችን ደካማ ጎን ጠብቆ በቃ አሁን ነው ማገኘው ብሎ አድፍጦ ፐርፐስሊ ወገኖቼ ሆይ የሚመጣ እንዲህ አይነት የሆኑ ሰዎች ሰማይ አይለቃቸውም። ወገኖቼ ሆይ እናንተ ብትለቁትም ሰማይ አይለቀው። አጋጣሚውን ጠብቀው ልክ ባቢሎን ሲፈጃቸው እነሱም በጎን ገብተው በሰይፍ ፈጇቸው። ምን አለ እግዚአብሔር? እንደዚህ አለ፣ ስለዚህ እኔ ሕያው ነኝና ለደም አሳልፌ እሰጥሃለሁ፣ ደምም ያሳድድሃል ይላል ጌታ እግዚአብሔር። ደምን ስላልጠላህ ደምም ያሳድድሃል። አያችሁ የደም ዕዳ እንዴት ከባድ እንደሆነ። በብዙዎቻችን ቤት ውስጥ አላባራ ያለ በሽታ፣ ፍርሃት፣ አላባራ ያለ የኢኮኖሚ ጥቃቅን ብር እንኳን ሳይቀር እንደ ሰማይ መራቅ፣ አንዳንድ ትንሽ ነገር እንኳን አልከናወን፣ ሁል ጊዜ ሰው እጅን የሚያሳይ ቸገረው። ይሄ የጌታ ባሪያ ቸገረው፣ ቢያይ ነገሩ አይከናወንም። ተምሯል፣ ፊደል ቆጥሯል፣ ጥሩ ነገር ላይ ያለ ሰው ነው። ግን ነገሮች ይጀምራል፣ ይጎተታል፣ ይጀምራል፣ ይከሽፋል፣ ይጨነግፋል። ባለቤቱን ጠራትና አንቺም ዘሮችሽን ይዘሽ እኔም ዘሮችን ይዤ ንስሐ 3 ቀን እንውደቅ፣ ጌታ ይሄን አልሳካ ያለ ሚስጥር ይገለጥልን አላት። እግዚአብሔር ይባርከው። አይኑ የተገለጠ ባሪያ ወደቁ። 3ቱም ሲወድቁ በሌሊት መጣ የእግዚአብሔር መንፈስ፣ ፋይሉን ገለጠለት። በልጅነቱ እሱ እህቶቹ ወንድሞቹ ስማቸው ተጽፎ በደም ተብሎ ኪዳን ተደርጎ በደም ተደርጎ እንዲቀበር በየስማቸው ትልቅ ሰው እንዲሆኑ። አይ ሰይጣን በዘመናት ሁሉ ሰይጣን ነኝ ብሎ መተዋቀም ወገኖቼ ሆይ እንደ ጥሩ አማካሪ ነው የሚመጣው። ከዛ በኋላ እያንዳንዳቸው እህቶቹ የተለያየ አገር ላይ ያሉ ከመከራ የወጡበት ቀን የለም። ስቃይ ይሰራሉ፣ ይደክማሉ፣ ይማራሉ። ስቃይ ነው ዘመናቸው ሁሉ። ገለጠለት ጌታ፣ ተንበረከከና ነገሮችን ሁሉ ከሚስቱ ጋር ሰበረ። እሱ ያንን መርገም ተገልጦለት ሚስጥሩ ሲሰብር እህቶቹ በተለያየ ዓለም ላይ ያሉት ነገራቸው መሳካት ጀመረ። እግዚአብሔር በዙፋኑ ላይ ነው። ወገኖቼ ሆይ እግዚአብሔር አምላካችን የሚሰማ የሚመልስ አምላክ ነው። አያችሁ አሁን አንድ ነገር ነግሬያችሁ ከዛ በኋላ እንጸልያለን። ይሄ በጣም ሲሪየስ ነው ማለት ነግራችሁ የብዙዎቻችን ችግር ነው። በባህሪ ላይ የሚሰራ መርገም አለ። በባህሪ ላይ የሚሰራው መርገም ወገኖቼ ሆይ ጸባይን ያበላሻል። ጥሩ ሰው ነው ብላችሁ ፈርሙ ብትባሉ የምትፈርሙት ሰው ድንገት ወደ አውሬነት ይለወጣል። በባህሪ ላይ የሚሰራው መርገም ብዙዎቻችሁ እርግጠኛ ነኝ ይሄን ነገር እንደምታረጋግጡ ሁሉን ነገር መልካምም ይሁን ክፉ ይቃወማል። መልካም ነገር ንገሩት ይቃወማል። ክፉ ነገር ንገሩት ይቃወማል። አጭርና ግልጽ ነገር ኮምፕሌን በማድረግ የተሞሉ ናቸው። እዚህ ውስጥ ገብቶ ቁጭ ያውና
መስኮቱ ጥግ ላይ ግን እኮ እንደው እንዲህ ቢሆን ኖሮ እንዲህ ቢያደርገው ሰውየው ይላሉ። ኢንጂነር ነህ? አይ እንደው ነገሩን ማለት ነው። በባህሪ ላይ ችግር ያለበትን ሰው ልንገራችሁ። እቅፍ አድርጎ ስሟችሁ ስቆ በማግስቱ ገላምጧችሁ ነው የሚያልፈው። ምን አርጊያታል? ምንም አላረከው። አይምሮ ላይ የሚጨፍር እርግማን ነው፣ መርገም መስመር ነው። የባህሪ ችግር በዋናነት በአእምሮ ላይ የሚሰራው እቺን ነገር ያችሁ ጨርሳለሁ። ከወንድ ብዙዎቻችን እዚህ ውስጥ እንኖራለን። የባህሪ ችግር ካለ ሐኪም የሚነግረንንም አንሰማም፣ ፓስተሮች የሚመክሩንን አንሰማም፣ ታላላቆች ሽማግሌዎች አይሰማም። ብዙ ሰዎች ክርስቲያን ጴንጤ ይሁኑ አይሁኑ አብዛኛው በህይወቴ ዘመን በተደጋጋሚ ያጋጠመኝ ነው የምነግራቸው። መድኃኒታቸውን በስርዓት ባለመውሰድ ነው አደጋ ውስጥ የወደቁት። ግማሾቹ ፓራላይዝ ሆነዋል፣ ግማሾቹ ሞተዋል፣ ግማሾቹ በተለያየ አደጋ ውስጥ ሆኖ ቤት ውስጥ ቀርተዋል። አንድ ነው ችግሩ። መድኃኒቱን ካልወሰድክ በዚህ ያህል ጊዜ እንዲህ ልትሆን ትችላለህ። እሺ ዶክተር፣ እሺ ወጥተው እባክህ ዝም ብለህ ነጭ ሽንኩርት ወሰድበት። ወይ ፓስተሮቻቸውን አይሰሙም፣ ወይ ሐኪሞቻቸውን አይሰሙም፣ ወይ ሽማግሎችንም አይሰሙም። ብዙ ሰው ያለ ዕድሜው የሞተው በበሽታው ሳይሆን በባህሪው ነው። በሕያው እግዚአብሔር ፊት እነግራቸዋለሁ፣ ስለማቅ ብዙ ስለማቅ። ባህሪያችን ላይ ያለው መርገም በምንድን ነው የምንገላገለው ካላችሁ፣ በእግዚአብሔር ፊት ሲቀረብ ጾምና ጸሎት ሲያዝ መንፈስ ቅዱስ ይመጣል። የመንፈስ ቅዱስ አንዱ ስራ ባህሪያችንን በክርስቶስ ባህሪ ማስተካከል ነው ወገኖች። ያስተካክለዋል። አንደበታችንን ይገራዋል። መራርነት ከኛ ይርቃል። ሁል ጊዜ ኮምፕሌን ማድረግ፣ ይሄ ቢተርነስ ሁል ጊዜ በቃ እንትን ማለት ለነገሮች በጎ መልስ አለመስጠት፣ በቃ ወገኖች ሆይ በጎ ምላሽ አለመስጠት በባህሪ ላይ የሚሰራ መርገም፣ በባህሪ ላይ የሚሰራ መርገም ከራሳችን ላይ ተነስቶ ራሳችንን ያደቃል። ይሄንን አስተውሉ። ከየትም አይደለም የሚመጣው፣ ከራሳችን ነው የሚነሳው። ከባህሪ ላይ ይነሳል። አንተኑ አድቆ አንተኑ ይፈጃል፣ አንተኑ ይጨርሳል። እግዚአብሔር ፊት ነፃ ለማውጣት ወገኖች ሆይ አሁን ሁላችንም እንዘጋጃለን። ነፃነታችን መጽሐፍ ቅዱሳዊ መሰረት ሊኖረው ይገባል። ቀና በሉ። ነፃነታችን በሉ፣ ነፃነቴ በሉ መጽሐፍ ቅዱሳዊ መሰረት ሊኖረው ይገባል። ስለዚህ ገላትያ ምዕራፍ 3 ላይ አውጡ። ይሄ በስርዓት የሚደረግ ነገር ነው ወገኖቼ ሆይ። ቁጥር 12 እና 13 አነበው። በጌታ በኢየሱስ አነባለሁ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስም ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ ሁሉ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው። መርገሙ ሲሰበር በክርስቶስ ስለ እኛ እርግማን እንደሆነ ስናምን ይሄ በተሰበረ ኢሚዲየት ወገኖቼ ሆይ የአብርሃም በረከት መምጣት አለበት። የአብርሃም በረከት በሩ ክፍት ነው። ለምንድን ነው የአብርሃም በረከት ያላገኘን? ለምንድን ነው ወደኛ ያልመጣው? ወገኖቼ ሆይ በእንጨት ላይ የተሰቀለ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዘር ማንዘርህን እርግማን ወድቀህ ነው የምትሰብረው። ከሕግ እርግማን ነፃ አውጥቶናል። ስለዚህ አስተውሉ እንግዲህ አሁን ወገኖቼ ሆይ ይኸውላችሁ በጌታችን በኢየሱስ ክርስቶስ ላይ ያለን እምነት እንዳይዛባ ለመታዘዝ ዝግጁ እንሁን። አሁን ሁላችንም እንግዲህ በንስሐ ለመግባት
ዋናው አሁን በደሉን ሁሉ ይቅር እንዲባል ከመርገም መላቀቂያውን ጸሎት ነው የምናደርገው። አንድ ነገር አስተውሉ ግን ይሄ የምጸልየው ጸሎት አሁን ሁላችንንም ላይመለከት ይችላል። በስርዓት ገብታችሁ እንጂ እኔ እዚህ ጋር ቆሜ የምጸልየው አንዳንዶቻችሁ ባህሪ ላይና አንዳንዶቻችሁ በትክክለኛ የቅድስና የፈሪሃ እግዚአብሔር ሕይወት ላላችሁ ይሰበራል። ግን የሁላችሁም እንዳልሆነ በሕያው እግዚአብሔር ፊት እነግራችኋለሁ። ብዙዎቻችሁ ምን ያስፈልጋችኋል መሰላችሁ? ሄዳችሁ 3 ቀን ትገባላችሁ፣ እንደዛ ጌታ ባሪያ ጾም ጸሎት ትይዛላችሁ፣ ሚስጥሩ ይገለጣል። ሚስጥር ለሚገጠው ጌታ ክብር ይሁን። ኢየሱስ ያድናል። ሁላችንም እንነሳለን እና አሁን ተዘጋጃላችሁ የምንገባው ንስሐ በጣም ሲሪየስ ነው። በጣም ሲሪየስ ነው። ይሁላችሁ የእግዚአብሔር መንፈስ ሰውነቴ ላይ ይሰማኛል። ይሄው የእግዚአብሔር መንፈስ እላይ ላይ ይሰማኛል። ይሄ ፐርሰናል የሚሆን ነገር አይደለም። ይሄ ለትውልድ የሚሆን ነገር ነው። አሁን የምጸልየው ጸሎት ለሁላችሁም እንደማይሆን አውቃለሁ። ይሄንን በእውነት መናገር አለብኝ። መሸንገል የለብኝማ። ያስ ከኔ ጋር እንደዚህ እንላለን። ጌታ ኢየሱስ ክርስቶስ ሆይ አንተን እያወቅኩኝ በሎ ተሳስቼ አልፎ በተሳሳተ መንገድ ሄጃለሁ። ዛሬ ግን ሕይወቴ እንዲስተካከል ወደፊትህ መጥቻለሁ። ጌታ ሆይ ከቤቴ ከጓዳዬ ማውጣት ያለብኝን ምን እንደሆነ አውቃለሁ። ለብዙ ዘመን አስቀምጬዋለሁ፣ አውቃለሁ። ዛሬ ግን በፊትህ እግዚአብሔር ሆይ ላወጣው ንስሐ ልገባ በፊትህ ተዘጋጅቻለሁ። የእግዚአብሔር ልጅ እንድሆን ጌታ ኢየሱስ ሆይ እንዳደረከኝ አምናለሁ። አሁን ራሴን በአንተ ስልጣን ስር ከሁሉ በፊት አስቀምጣለሁ። ጌታ ኢየሱስ ተዳፍሬ በኑሮ ዘመኔ በአንደበቴ ብዙ ነገር ሰዎችን አሳዝኛለሁ፣ ሰዎችን አሰናክያለሁ፣ በሰዎች ላይ ብዙ ግፍ ተናግሬያለሁ፣ በድሆች ላይ ስቄያለሁ፣ ተችቻለሁ፣ ነቅፌያለሁ። እግዚአብሔር ሆይ መሪዎችን ተሳድቤያለሁ፣ በማያገባኝ ተችቻለሁ፣ ነቅፌያለሁ፣ በማይመለከተኝ ብዙ ነገር ተዳፍሬ አድርጌያለሁ። እናቴ፣ አባቴ፣ አያቴ፣ የእናቴ ዘር ሐረግ፣ የአባቴ ዘር ሐረግ እየተዳፈሩ ክቡሩን የሰው ልጅ ባሪያ ብለው ሸጠውት ለውጠውት ደሙን አፍሰው እነሱ የሰሩት ኑሮዬን ያከሳብኝ ነገሬ ሲከናወን እየደረሰ የሚያበላሽብኝ ይሄ የኔ ወላጆች አያት ቅድመ አያቶች ርስት ቀምተው ድሃውን አስለቅሰው የሰው ትዳር በትነው ልጆቻቸውን ባሪያ ብለው እንደ እንስሳ ያሰቃዩትን አያቶቼን ቅድመ አያቶቼን ዘርዘሮቼን ይዤ ቃል በአንተ ፊት ንስሐ እገባለሁ። ጌታዬ በደለኛ ነኝ። እነሱ የከፈቱት
የእርግማን በር፣ የመከራ በር፣ የስቃይ በር ዛሬ እንዲዘጋልኝ ኢየሱስ ክርስቶስ ሆይ እለምንሃለሁ። ቅዱሱ ደምህ፣ ሕያው ደምህ፣ አስታራቂ ደምህ አሁን ይምጣልኝ። ጌታ ኢየሱስ በቅዱስ ደምህ የኔንም የትዳር ጓደኛዬንም የእናቴንም የአባቴንም የዘር ሐረጌንም ኃጢአት፣ በደል፣ ነውር፣ ግፍ ይቅር በለኝ። ማረ 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 ይቅር በለኝ የኔ ጌታ፣ ይቅር በለን የኔ ጌታ፣ ይቅር በለኝ የኔ ጌታ። የእግዚአብሔር ልጅ አሁን ራሴን ባንተ ስልጣን ከመርገም ሁሉ ነፃነቴን አውጃለሁ። ነፃነቴን አውጃለሁ። ነፃነቴን ማግኘቴን እመሰክራለሁ። በእምነት 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 ወስጄዋለሁ። ክብር ለኢየሱስ ክርስቶስ ይሁን። ምስጋና ምስጋና አይቋረጥም አይቋረጥም። ምስጋና ምስጋና፣ ውዳሴ፣ ቅዳሴ፣ አምልኮ፣ ስግደት አይቋረጥም አይቋረጥም። ምስጋና 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 ቁጭ በሉ ቁጭ በሉ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ና እስቲ መስክርላቸው። ና የኔ ልጅ ና። ባለፈ ጊዜ ዛሬ 15 ቀን ነው 3 ሳምንት እግዚአብሔር እዚህ ዲስኩ ላይ በኤምአርአይ የተነሳው ነበረ። ከዛ በኋላ ኤምአርአይውን እና እዚህ ጋር ልጅ ና እዚህ ጋር ና እዚህ ጋር እስቲ ንገረኝ፣ ምን ነበር መጀመሪያ የተነሳው? መጀመሪያ ያው በስፖርት ምክንያት ዲስክ በልጅ አርጓል ተብዬ ነበረ። ዲስክ ነው? ዲስክ በልጅ አርጓል ማለት ከቦታው ልክ እንደ ፊኛ ነው የሚወጣው ወደ ጎንና ሲወጣ ነርቭ ነው የሚነካው። እንደፈለኩ ስራመድ የነበርኩት እንደፈለኩ ስንቀሳቀስ የነበርኩት መተኛት አልችልም፣ መቀመጥ ረጅም ሰዓት አልችልም። ብዙ ነገሮች ተገድቤ ነበርና ያው ጠላትም ይናገራል በደንብ አድርጎ አቆምኩት እያለ ነበረ። እኔም የሱን ተቀብዬ ብዙ በቃ ስበሳጭ ነበረ። ብዙ ህፃናትን ነው ማሰለጥነው። ሳሰለጥን ደግሞ ያው እኔ እንደ አንድ ክርስቲያን በመልካም መንገድም እንዲሄዱ አድርጌ ስለነበረ ማሰለጥነው በዚህ መንገድም ሊበቀለኝ አስቦ ነበርና ምንም መራመድ አልችልም ነበርና ባለፈው ጸሎት ሲጸለይ ገና ዲስክ ብለው ሳይጨርሱ ነው እኔ እጄን አውጥቼ የመጣሁትና ከነ ውጤቱ ሁሉ ጊዜ ሳምንት ስመጣ ሁሌ ይዤው ጸልያለሁ። በቃ ልክ ሲጠሩኝ ግን ይዤ ነው የወጣሁት በወር ከምናምን በኋላና ለ4 ወር ምንም አልተንቀሳቀስኩም ምናምን ነበረ። እዚህ ጋም ከተጸለየልኝ በኋላ እስቲ እግርን አንሳው ሲባል ያረኩት ጅንስ ብዙም ሊያንቀሳቅሰኝ አልቻለምና ከሰዓት ስፖርት አሰለጥናለሁ እና ሄጄ ቸኮልኩኝ በቃ እግሬን እስከማነሳ ቼክ ለማድረግ እና ኖርማል የስፖርት ልብሴን አድርጌ ስትሬች አረኩኝ በስነ ስርዓት አሟሟኩና ከዛ አንድ ሲኒየር ተማሪ ያለችኝ እና እስቲ ፓድ ያዥልኝ በእግሬ ልምታ አልኳት። ከዛ በቀኝ እግሬ ያዘች። አይ በታመመው በዚህ በግራ አለ። ከዛ ስሰነዝር ምንም አይነት ስሜት የለም። እኔ ኢየሱስ ክርስቶስ የተባረከ። ከዛ በኋላ ምንም የለም ምንም የለም። ኤምአርአይ ተነስተ ነበረ? ኤምአርአይ ተነስቼ ነበረ። ያው ከ6 ወር በኋላ ነው መድገም የሚቻለው ተብሏል። ለዘላለም አትደግመም። እግዚአብሔር ይመስገን።
እግዚአብሔር ይመስገን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ የተባረከ ይሁን።